የዲፕሎማሲዋ መዲና አዲስ አበባ በዚህ ሳምንት የዓለም አቀፍ የፖለቲካ እምብርት ብቻ ሳትሆን የአፍሪካ ቀንድን የለውጥ አውሎ ነፋስ የምታስተናግድበት ወሳኝ ምዕራፍ ላይ ትገኛለች። ቦሌ ዓለም አቀፍ አውሮፕላን ማረፊያ የሀያላን ሀገራት መሪዎችንና መልእክተኞችን እያፈራረቀ ሲያስተናግድ፣ በቤተ መንግስቱ አዳራሾች የሚደረጉ የውይይት አጀንዳዎች ግን ከወትሮው የተለዩ እጅግ በጥብቅ ሚስጥር የተያዙና የቀጠናውን የሰላምና የጦርነት ዕጣ ፈንታ የሚወስኑ መሆናቸው ግልጽ እየሆነ መጥቷል። የዚህ ድራማ ቁልፍ ተዋናይ የሆኑት የሳውዲ አረቢያ የውጭ ጉዳይ ሚኒስትር ልዑል ፋይሰል ቢን ፋርሃን ትላንትና ረቡዕ የካቲት 4 ቀን 2018 ዓ.ም አዲስ አበባ መግባታቸው እንዲሁም የቱርኩ ፕሬዝዳንት ሬሴፕ ጣይብ ኤርዶሃን ሻንጣቸውን ጠቅልለው ለጉብኝት ይመጣሉ ተብሎ መነገሩ በአፍሪካ ቀንድ ሰማይ ላይ ያንዣበበው የጦርነት ደመና ምን ያህል እንደጠቆረ የሚያመለክት ነው። ነገር ግን የዚህን ከፍተኛ ዲፕሎማት ጉብኝት ድባብ ሙሉ በሙሉ የቀየረውና የፖለቲካው ጠረጴዛው የገለበጠው ትላንትና ምሽት ዓለም አቀፉ የዜና ወኪል ሮይተርስ ያፈነዳው ፖለቲካዊ ቦምብ ነው። ሮይተርስ በምርመራ ዘገባው ይፋ እንዳደረገው ኢትዮጵያ በድብቅ በሺዎች የሚቆጠሩ የሱዳን ፈጥኖ ደራሽ ኃይል አርኤስኤፍ ተዋጊዎችን በግዛቷ ውስጥ እያሰለጠነች ትገኛለች ይላል። ይህ ዜና በካርቱም በካይሮና በሪያድ የፈጠረው ድንጋጤ ቀላል አይደለም። ኢትዮጵያ በሱዳን የእርስ በርስ ጦርነት ውስጥ እጄ የለበትም ገለልተኛ ነኝ ስትል የቆየችውን አቋም የሚሞግተው ይህ ዘገባ የአፍሪካ ቀንድን ቀውስ ወደ አዲስና እጅግ አደገኛ ምዕራፍ አሸጋግሮታል። የሳውዲው ልዑል ፋይሰል ወደ አዲስ አበባ የገቡት ይህ ዜና ዓለምን ባዳረሰ ማግስት መሆኑ ጉብኝቱን ከወዳጅነት ይልቅ ወደ ቀውስ አስተዳደር ወይንም ደግሞ ክራይሲስ ማኔጅመንት ይቀይረዋል። ሳውዲ አረቢያ ከዋሽንግተን ጋር በመሆን የጅዳውን የሰላም ንግግር ስታስተባበር የቆየችው በሱዳን ያለውን እሳት ተስፋፍቶ ቀይ ባህርን እንዳያቃጥል በመስጋት ነው። አሁን ግን ኢትዮጵያ ለጄኔራል ሄምቲ ኃይሎች ወይንም አርኤስኤፍ ወታደራዊ ድጋፍ እየሰጠች መሆኑ መገለጹ የሳውዲን የሰላም ጥረት ከመሰረቱ የሚሽር እርምጃ ተደርጎ በሪያድ ቤተ መንግስት ተወስዷል። ይህ ጉዳይ በቀጥታ ከሪያድና ከአቡዳቢ ወይንም የተባበሩት አረብ ኤምሬቶች የጥቅም ፉክክር ጋር በእጅጉ ይተሳሰራል። በጂኦፖለቲካል ተንታኞች ዘንድ የሱዳኑ አርኤስኤፍ የኤምሬትስ ድጋፍ እንዳለው በስፋት ይታመናል። ኢትዮጵያ ይህንን ኃይል እያሰለጠነች ነው ማለት ጠቅላይ ሚኒስትር አብይ አህመድ በሱዳን ጉዳይ ላይ ሙሉ በሙሉ ከኤምሬትስ ጋር ተሰልፈዋል ወደሚል ድምዳሜ ይወሰዳል። ሳውዲ አረቢያ ደግሞ የቀይ ባህርን ደህንነት ለኤምሬትስና ለተላላኪዎቿ ብቻ አሳልፋ መስጠት አትፈልግም። የልዑል ፋይሰል አዲስ አበባ መምጣት ይህንን የኢትዮጵያና የኤምሬትስ ወታደራዊ ጥምረትን ለመበተን ወይም ቢያንስ ኢትዮጵያ በሱዳን ጉዳይ ላይ ያላትን አቋም እንድታለዝብ ለማድረግ የታለመ ስልታዊ የአጸፋ እርምጃ ወይንም ደግሞ ካውንተር ሙቭ ነው ይላሉ። ሳውዲ የኢትዮጵያን የኢኮኖሚ ተደላዳይነት እንደ መሳሪያ በመጠቀም አዲስ አበባን ከኤምሬትስ ጉያ በማውጣት በቀጠናው የተመጣጠነ የኃይል አሰላለፍ ወይንም ደግሞ ባላንስ ኦፍ ፓወር ለመፍጠር እየጣረች ትገኛለች። ነገሩን ይበልጥ ውስብስብ አስፈሪና ጊዜ የማይሰጠው የሚያደርገው ደግሞ ይህ የሮይተርስ ዘገባ በተሰማበት ቅጽበት የኢትዮጵያ መከላከያ ሰራዊት በገፍ ወደ ሰሜን ግንባር እየተመመ መሆኑ ነው። ከኤርትራ ጋር ያለው ውጥረት ከቃላት አርፎ ወደ መሬት ወርዷል። ፕሬዝዳንት ኢሳያስ አፈወርቂ ከግብጽና ሱዳን ጦር ወይንም ደግሞ ኤስኤኤፍ ጋር የፈጠሩት ጥምረት ኢትዮጵያን የመክበብ ስትራቴጂ ነው። ጠቅላይ ሚኒስትር አብይ የሱዳንን አርኤስኤፍ እያሰለጠኑ ነው የሚባለውን ይህንን የኤርትራ ግብጽ ሱዳን ጥምረት ለመስበር እና በሱዳን በኩል ለኢትዮጵያ ወዳጅ የሆነ ኃይል ለመፍጠር የተደረገ የመዳን ሙከራ ወይንም ደግሞ ሰርቫይቫል ስትራቴጂ ሊሆን ይችላል እየተባለ ነው። ኢትዮጵያ በሰሜን ከኤርትራ ጋር ጦርነት ቢገጥማት በምዕራቡ በኩል በሱዳን ድንበር በግልጽ የሚተባበራትና ጀርባዋን የሚጠብቅላት ኃይል ያስፈልጋታል። የሮይተርስ ዘገባ እንደሚያመለክተው አዲስ አበባ ይህንን ካርድ ለመጠቀም የወሰነች ይመስላል። በዚህ ሁሉ የጦርነቱ ውጥረት ውስጥ የቱርኩ ፕሬዝዳንት ኤርዶጋንና የሳውዲው ልዑል ወደ አዲስ አበባ የሚተሙት እሳቱ ከመስፋፋቱ በፊት ለማጥፋት ነው። ቱርክ ለኢትዮጵያ ድሮን የምታቀርብ ለሶማሊያ ደግሞ የባህር ኃይል ጥበቃ የምታደርግ ባለ ሁለት ቢላዋ ተጫዋች ነች። ሳውዲ ደግሞ የቀይ ባህር ፕሮጀክቷን ቪዥን 2030 ለመታደግ ትባዝናለች። ኢትዮጵያ በሱዳን ጦርነት ውስጥ እጇን ማስገባቷ ከተረጋገጠና በሰሜን በኩል ከኤርትራ ጋር ያለውን ጦርነት ከፈነዳ ቀይ ባህር የመተላለፊያ መስመር መሆኑ ቀርቶ የጦር አውድማ መሆኑ አይቀርም።
ጠቅላይ ሚኒስትር አብይ አህመድ በአሁኑ ወቅት በታሪካቸው እጅግ ፈታኝና ውስብስብ በሆነው የእሳት ቀለበት ውስጥ ይገኛሉ። ከሰሜን በኩል የኤርትራና የግብጽ ወታደራዊ ጥላ ሲያጠላባቸው፣ በምዕራብ በኩል ደግሞ የሱዳን ጦርነት እሳቱ እንዳይለበልባቸው በሚል የወሰዱት የአርኤስኤፍ ካርድ በዓለም አቀፍ ደረጃ መልሶ አጋልጧቸዋል። በአንድ እጃቸው የሳውዲንና የቱርክን ዲፕሎማሲንና ኢኮኖሚያዊ ድጋፍ ለመያዝ እየታገሉ፣ በሌላ በኩል ደግሞ ለህልውናቸው ወሳኝ የሆነውን የኤሚሬትስ ወታደራዊ ወዳጅነት ላለማጣት የሚራመዱበት መንገድ እጅግ አደገኛ የሆነ የገመድ ላይ ጉዞ ሆኖባቸዋል። አሁን ላይ ጠቅላይ ሚኒስትሩ የከበባቸውን የጠላት ቀለበት ለመበጠስ የሚወረውሩት እያንዳንዱ የፖለቲካና ወታደራዊ ቁማር ኢትዮጵያን ወደ ታላቅ የቀጠናው ሀያልነት የማሸጋገር ወይም ወደማይወጣበት አዘቅት የመክተት የሞት ሽረት ውሳኔን የሚጠብቅ ይሆናል።